ተናስተልኝ የተከበራችሁ ተመልካቾቻችን ይህ .com ቲቪ ሾው ነው በኤንቢሲ ቴሌቪዥን ጣቢያ እንደተለመደው ቴክኖሎጂ ነክ የሆኑ ጉዳዮችን ያነሳው አወራችኋለሁ በዛሬው ፕሮግራማችን ሰሞኑን ከጠፈር የተመለሱ ሁለት አይደሉም በርግጥ አራት አስትሮናቶች ወይም ጠፈርተኞች ከ9 ወራት ቆይታ በኋላ ወደ መሬት በሰላም ተመልሰዋል ከዚህ ጋር በተያያዘ ከዚህ በፊት እነዚህኑ አስትሮናቶች ወይም ጠፈርተኞችን በተመለከተ ለምን ስትራንድድ እንደሆኑ እዛ ጠፈር ጣቢያ ላይ ለ8 ቀናት ሄደው ለምንድነው 9 ወራት ያህል የቆዩት ወይም ደግሞ ከዛም በላይ ለምንድነው የሚቆዩት የሚለውን ከዚህ በፊት ፕሮግራም ሰርቼላችሁ ነበር አሁን መመለሳቸው ምክንያት በማድረግ የተለያዩ ጉዳዮችን አነሳላችኋለሁ አንደኛም በእነዚህ ጠፈርተኞች ወደ መሬት በሚመለሱበት ጊዜ ከፍተኛ የሆነ የጤና እክል ይደርስባቸዋል ይሄ የጤና እክል ምን አይነት የጤና እክል ነው የሚደርስባቸው የሚለውን አነሳላችኋለሁ እንደዚሁም ደግሞ ጠፈር ላይ ለምንድነው የሚካሄደው ወደ ጠፈር የሚካሄደው ለምንድነው ጠፈር ላይ እነዚህ አስትሮናቶች ወይም ጠፈርተኞች 9 ወራት የቆዩበት ምክንያት ምንድነው የሚለውን አነሳላችኋለሁ ያው የቴክኒክ ችግር ነው 9 ወር እንዲቆዩ ያደረገው ነገር ግን አስትሮናቶች ጠፈርተኞች ችግር ባይገጥም ለምንድነው ወደ ጠፈር የሚሄዱት ኦኬ ጠፈር ላይ ሄደው የሚቆዩበት ምክንያት ምንድነው የሚሰሩት እዛ በጠፈር ቆይታቸው የሚለውን አነሳላችኋለሁ ሌሎችም ነገሮች እንደዚሁ እንቃኛለን ማለት ነው መመለሳቸው ምክንያት በማድረግ እነዚህን ጉዳዮች ያነሳው ወደናንተ አደርሳለሁ አብራችሁን እንድትቆዩ በአክብሮት ጋብዛለሁ ተመልሰን እንገናኛለን ተመልሰናል የተከበራችሁ ተመልካቾቻችን መግቢያ ላይ እንደገለጽኩላችሁ ባለፈው ማርች 18 ጠፈርተኞች ሁለት አይደሉም አራት ጠፈርተኞች ከ9 ወር ቆይታ በኋላ ወደ መሬት በሰላም ተመልሰዋል ማርች 18 2025 ነው እንግዲህ ስፕላሽ ዳውን የተደረገው ታልሃሲ የምትባል ፍሎሪዳ ኮስት ላይ የሚገኝ ባህር ላይ በካፕሱሉ በሰላም ያለ ምንም ችግር ውሃ ላይ ስፕላሽ ዳውን አድርገዋል እንግዲህ ከ17 ሰዓት ቆይታ በኋላ ነው እንግዲህ ወደ መሬት በሰላም የተመለሰው ይሄ ካፕሱል እነዚህና አራት አስትሮናቶች አንዱ የሩሲያ አስትሮናት ነው ሌላው ሱኒ ዊሊያምስ እና ቡች ዊልሞር እና አንድ ሌላ ደግሞ አስትሮናት አለ አራቱም ከ9 ወራት ቆይታ በኋላ ወይም ደግሞ 9 ወራት ስትራንድድ ከሆኑ በኋላ ነው የተመለሱት ይሄንን እንግዲህ ናሳ ላይቭ ሲያሳይ ነበር አይታችሁ ሊሆን ይችላል የነሱ መመለስ ካፕሱሉ ሲመለስ ያየንበት ማለት ነው ይሄ በጣም ፋሲኔቲንግ የሆነ ነገር ነው እኔ እንግዲህ በቅርብ ካየኋቸው በጣም የሚያስደንቁ ትዕይንቶች መካከል አንዱ ነው ሲመለሱ እንዳያችኋቸው ሲመለሱ እንግዲህ የጀልባ መጥቶ ጀልባው ፌች አርጓቸው ከዛ በኋላ የተለያየ የጤና ቼክአፕ ማድረግ ይጠበቅባቸዋል ያንን የጤና ቼክአፕ ለማድረግ ወደ ሆስፒታል ሲወሰዱ በስትሬቸር ሲወሰዱ አይተናል ዶልፊኖች እንደዚሁ እዛ አካባቢ ካፕሱሉ የወደቀበት ማነው ስፕላሽ ዳውን ያረከበት አካባቢ እንደዚህ በጣም ቆንጆ የሆነ ትዕይንት ነበረው አንዳንዶቻችን ለመጀመሪያ ጊዜ ነው እንደዚህ ከጠፈር ላይ የመጣ ካፕሱል መሬት ላይ ሲያርፍ ስናይ ወይም ደግሞ ውሃ ላይ ሲያርፍ ስናይ ለመጀመሪያ ጊዜ ይሆናል በአጠቃላይ ይሄ ትዕይንት በጣም ቆንጆ ትዕይንት ነበረ ተከታትላችሁት ከሆነ በጣም ፋሲኔቲንግ የሆነ ትዕይንት ነበረ የሰው ልጅ ምን ያህል ከባድ እንደሆነ የሰው ልጅ እንግዲህ መሬት ላይ የበላይነትን እንዴት እንደያዘ ከጠፈር 400 ኪሎ ሜትር ነው ጠፈር ያለው ማን ነው ይሄ ISS ያለው በነገራችን ላይ ISS እንዴት እንደተገነባ ከዚህ በፊት በዝርዝር አውርቻቸዋለሁ አሜሪካ ሩሲያ ጃፓን አውሮፓና ካናዳ በጥምረት ሆነው ነው ይሄንን ግዙፍ ስትራክቸር 400 ኪሎ ሜትር አልቲቲዩድ ላይ ጠፈር ላይ ማለት ነው ይሄ የሰው ልጅ እንግዲህ በሰው ልጅ ታሪክ ለመጀመሪያ ጊዜ ጠፈር ላይ የተሰራ ትልቅ ስትራክቸር ነው ይሄ ISS የሚባለው ኢንተርናሽናል ስፔስ ስቴሽን የሚባለው ዓለም አቀፍ የጠፈር ጣቢያ የሚባለው አንድ ፉትቦል ፊልድ ያክላል ማለት አንድ የእግር ኳስ ሜዳ የሚያክል እጅግ በጣም ግዙፍ ነገር ነው ከ150 ቢሊዮን ዶላር በላይ ወጪ የተደረገበት ነው ኦኬ ወደ 100 ቢሊዮን ዶላሩ አሜሪካ ናት ሌሎቹ ሩሲያ እነዚህ አውሮፓ ጃፓን አውጥተዋል በጣም ግዙፍ ነገር ነውና በጣም የሚያስደንቅ ነገር ነው ማለት ነው በአጠቃላይ እና እነዚህ አስትሮናቶች በቬሂክል በጣም በቀላሉ
ወደ ስፔስ እየሄዱ እዚህ ጠፈር ጣቢያ ላይ ያርፋሉ እዛ ስራ ይሰራሉ ወዘተ ወዘተ ሶ በሚቀጥለው በሚኖረን ሰዓት ለምንድነው ጠፈር ጣቢያ የሚካሄደው ለምን ጠፈር ጣቢያው ያስፈልጋል ለምን ስትራንድ ሆኑ እነዚህ ስፔሲፊካሊ እነዚህ አስትሮናቶች ለምን እዛ ስትራንድ ሆኑ ለ8 ቀን ተብሎ 9 ቀን ለምን ቆዩ ወዘተ ወዘተ የሚለውን አነሳላችኋለሁ ማለት ነው መጀመሪያ ግን የጤና እክል ሲመለሱ የሚገጥማቸውን የጤና እክሎችን አነሳላችኋለሁ ሶ ሲመለሱ አይታችሁ ከሆነ ጀልባ አፕሮች ያደርጋል ካፕሱሉ ስፕላሽ ዳውን ባህሩ ላይ ካረፈ በኋላ ጀልባ ይመጣና በስትሬቸር ነው የሚወስዷቸው ምክንያቱም እግራቸው መቆም አይችልም chicken legs የሚባልና baby feet የሚባል ችግር ይገጥማቸዋል ናሳ ነው ይሄ ስም ያወጣው ምንድነው እግራቸው በጣም ይቀጥናል እና መርገጥ አይችልም ግራቪቲ አይችል ለ9 ወራት ያህል እነዚህ አስትሮናቶች ግራቪቲ የሚባል ነገር አያውቁም ስበት የመሬት ስበትን አያውቅም ሰውነታቸው ረስቶታል እና በእግራቸው ለመቆም በጣም ይቸግራቸዋል አንድ ሁለተኛ እግራቸው በጣም ይሳሳል አጥንታቸው ቦን ዴንሲቲ ሉዝ ስለሚያደርግ በእግራቸው መቆም በጣም ይቸገራሉ ቤቢ ፊት የሚባለው ደግሞ እግራቸው በጣም ያንሳል የእግራቸው መዳፍ በጣም ትንሽ ይሆናል እንደ የህፃን ልጅ መዳፍ ያክል በጣም ስኩዊዝድ ይሆናል ማለት ያንሳል ማለት ነው ይሄ እንግዲህ እዛ ጠፈር ጣቢያ በሚቆይበት ጊዜ ያለው እክል ነው የሚገጥማቸው እክል ነው በኋላ ላይ ለምን chicken legs ለምን እንደሚሆን እግራቸው ለምን እንደሚቀጥን ለምን እግራቸው እንደሚያንስ በኋላ ላይ አነሳላችኋለሁ እስቲ የተወሰኑ የሚገጥማቸውን የጤና እክሎችን እናንሳ አንደኛ vision loss ይገጥማቸዋል ሁለተኛ cognitive decline cognitive የማሰብ አቅማቸው የመወሰን አቅማቸው እንደዚሁም ደግሞ የተለያዩ ስራዎችን የመስራት አቅማቸው በጣም ይቀንሳል vision loss እንግዲህ ጠፈር ላይ በሚሆንበት ጊዜ ጭንቅላት ውስጥ pressure build up ያደርጋል ማለት ግፊት ጭንቅላታቸው ውስጥ ግፊት build up ያደርጋል and ግፊት build up ሲያደርግ አይናቸውን በኃይል ይጫነዋል ከውስጥ በኩል ጭንቅላታቸው ውስጥ የተፈጠረው ፕሬሸር አይናቸውን ይጫነዋል ይሄ ሁለቱ አይናቸውን ይጫነዋልና የቪዥናቸው በጣም ፈዚ መሆን ወይም ደግሞ ብዥ ማለት ነገር ይገጥማቸዋል ይሄ ናሳ ስፔስ ፍላይት አሶሲኤትድ ኒውሮኦኩላር ሲንድሮም ወይም ሳንስ የሚል ስያሜ ሰጥቶታል ሶ አይናቸው የብዥ ማለት ነገር በጣም ፈዚ የሆነ ቪዥን ይኖራቸዋል በነገራችን ላይ ጠፈር ላይ ቆይቶ የሚመለሱ ጠፈርተኞች 70% የሚሆኑት እንደዚህ የቪዥን ችግር ይገጥማቸዋል ሌላኛው ኮግኒቲቭ ዲክላይን ነው ኮግኒቲቭ ዲክላይን ማለት የማሰብ አቅማቸው የመወሰን አቅማቸው ልክ መሬት ላይ ሲደርሱ ይቸገራሉ ምክንያቱም እዛ ጠፈር ጣቢያ ላይ የሚሰራው ስራ በሙሉ በጣም ስሎሊ ነው ዝግ ያለ ነው መሬት ላይ ከሚሰራው ይልቅ እዛ ሲሰሩ በጣም ዝግ ያለ ነው አሁን ለምሳሌ ስልክ አንስቼ እንደዚህ ሳደር በጣም ፈጣን ነው ጠፈር ላይ ግን ሲሆን ይሄ ስልክ አንስቶ ቀስ ብሎ ነው የሚሰራው ሁሉም ነገር ስሎሊ ነው የሚሰራው በጣም ስሎሊ ስለሆነ ልክ እዚህ ሲመጡ የሚሰራው ይሄ ወርክ ሜሞሪያቸው ይጠፋል ማለት እንዴት እንደሚሰራ ፍጥነቱ ወዘተ ይሄ እንደዚህ ማድረግ ምግብ ሲሰራ እንደዚህ ያ ነገር ይጠፋባቸዋል እንደዚሁም ደግሞ የቲንኪንግ አቅማቸውም አነስተኛ ይሆናል ቶሎ ዲሲዥን ሜክ ማድረግም አይችሉም በአንድ ጊዜ ይሄ ሙሉ ለሙሉ ፐርማነንት የሆነ ችግር አይደለም ጠፈርተኞቹ ሲመለሱ ከተመለሱ በኋላ ትሪት ይደረጋሉ በጣም ሪገረስ የሆነ የጤና ቼክአፕ ይደረግላቸዋል ያንን ቼክአፕ ካለፉ በኋላ ተመልሰው ይመጣላቸዋል ነገር ግን የሚገጥማቸው የጤና እክል ነው ሌላው መስል አትሮፒ ይባላል መስል አትሮፒ ማለት የጡንቻዎቻቸው በሙሉ ዊክ የመሆን ነገር ይገጥማቸዋል መንሳፈፍ ስለሆነ ኦኬ በነገራችን ላይ ጠፈር ጣቢያው ሆል ትርጉሙ ማይክሮግራቪቲ ነው በቃ በአጠቃላይ ያ ሁሉ $150 ቢሊዮን ወጥቶ እዛ ላይ መንሳፈፍበት ያን ግዙፍ ፉትቦል ፊልድ የሚያክል የእግር ኳስ ሜዳ የሚያክል ስትራክቸር ያ ሁሉ ወጪ ተደርጎ የተሰራው ምክንያት ፍለጋው ምንድነው ዋናው ምክንያት ማይክሮግራቪቲው ወይም ዜሮ ግራቪቲ ማለት ነው መንሳፈፉ ዌይትለስነስ መሆኑ በጣም ብዙ ጠቀሜታዎች አሉ በኋላ ላይ የማነሳላችሁ ማለት ነው ሶ ጡንቻዎቻቸው በጣም ይሳሳል መስል አትሮፒ ይባላል ሌላኛው ቦን ዴንሲቲ ነው ቦን ዴንሲቲ ማለት
አጥንቶች ቦን ዴንሲቲ ማለት አጥንታችን ውስጥ ያለ ሚነራሎች ናቸው ካልሲየም እና ፎስፈረስ አይደለ እነሱ ሉዝ ያደርጋሉ ኦኬ ሉዝ ስለሚያደርጉ እንግዲህ ቦን ዴንሲቲ በጣም በቀነሰ ቁጥር የአጥንታችንም ጥንካሬ ስትሬንግዙም እንደዚሁ ሊቀንስ ይችላል ለምሳሌ ከ30 እስከ 50 ዓመት መካከል በዚህ እድሜ በ30 እና በ50 መካከል ያለ እድሜ ያለው አንድ አስትሮናት 6 ወር ጠፈር ቆይቶ ሲመጣ ኦልሞስት ግማሽ ስትሬንግዙን ያጣል ማለት ግማሽ ጉልበቱን ሊያጣ ይችላል ሌላ ዌት ሎስ ነው በጣም ክብደታቸው ይቀንሳል አይታችሁ ከሆነ ሱኒ ዊሊያምስ በጣም ክብደቷ ቀንሷል ጸጉሯ በጣም ሸብቷል በጣም ፍሬል ሆናለች በጣም ዊክ ሆናለች አይታችሁ ከሆነ እንግዲህ በፊት የተነሳችሁ ፎቶና አሁን ስትመለስ ብታዩ በጣም ቀንሷል እንደውም ሱኒ ዊሊያምስ ለዚህ ፕሮጀክት በጣም ቅርብ የሆነ ሰው ሲናገር ዌት በጣም ክብደቷ እየቀነሰ በጣም ተቸግረው ነበር እዚህ መሬት ላይ ያሉት ሴንትራል እንትን ውስጥ ማዕከላዊ እንትን ውስጥ የሚሰሩት ሰዎች ናሳ ውስጥ የሚሰሩ ሰዎች የሷ ሁኔታ በጣም አሳስቧቸው ነበር ምክንያቱም በጣም ወይቷ እየቀነሰ ነበር በኋላ ላይ ነግራቸዋለሁ በጣም ቴስት የለም እዛ ቴስት የሚባል ነገር የለም የማሽተት አቅማቸው በጣም ደካማ ነው ስለዚህ ከፍተኛ የሆነ የምግብ ፍላጎታቸው አፕታይታቸው በጣም ሉዝ ያደርጋሉ በዚህ ምክንያት ዌት በጣም ይቀንሳሉ ማለት ነው ሽታ ማሽተት አይችሉም ቴስት ማድረግ አይችሉም እንደገና ደግሞ ምግባቸው ዲሃይድሬትድ ነው በጣም ደረቅ ነገሮች ናቸው በሌላ ውሃ ሃይድሬት ያረጠቡ ነው የሚባሉት እንትና ካሎሪ አለው በቀን ውስጥ 2500 ካሎሪ ያህል ማግኘት አለባቸው ያን ካሎሪ ያገኛሉ ግን እንደኛ እንደዚህ ጣፍጧቸው ምናምን አይደለም የሚባሉት ስለዚህ ዌት በጣም ሉዝ ያደርጋሉ ማለት ነው ሌላኛው የሚገጥማቸው ችግሮች ፍሉድ ሺፍት የሚባል ነገር አለ ፍሉድ ሺፍት ማለት እንግዲህ ሰውነታችን 70% የሚሆነው ውሃ አይደለ ጠፈር ላይ በሚኮንበት ጊዜ ልክ ተዘቅዝቆ እንደተሰቀለ አይነት ሰው ነው የሚሰማቸው ተዘቅዝቆ መሰቀል ማለት አፕሳይድ ዳውን ተዘቅዝቆ ሲሰቀል አንድ ሰው ምንድነው ይሄ 70% የሚሆነው የሰውነቱ ሊኩዊዱ ውሃው ሺፍት ያደርጋል ፍሉዱ ወደ ላይኛው ሰውነት ይመጣል ኦኬ እዛ ስለሚንሳፈፉ ዌትለስነስ ስላለ ወደ ላይኛው ክፍላቸው ሰውነት ውሃ ይሻገራል ይሄዳል የሰውነት የሊኩዊዱ ማለት ከ5 ከ6 ሊትር የሚሆነው ፍሉድ ወደ ላይኛው ይወጣል ለዚህ ነው ይሄ ጭንቅላታቸው ስዌል ያረገ የሚመስል ፊታቸው ስዌል ያረገ የሚመስለው and puffy face syndrome ይባላል ለዛም ነው ቅድም ያልኳችሁ የቤቢ ፊት የሚባለው ወይም ደግሞ chicken legs የሚባለው ነገር የሚያጋጥማቸው ምክንያቱም ሲዘቀዘቅ ሰው ልጅ እንደዚህ ፍሉዱ ወደታች የሚሄድ ባህሪ ይኖረዋል ስፔስም ላይ እንደዛ አይነት ባህሪ አለው እንዳልኳችሁ ፊታቸው እና ጭንቅላታቸው ስዌል ያረገ ይመስላል and በዚህ ምክንያት እግራቸው በጣም እንዲቀጥን ያደርጋል እግራቸው በጣም ትንሽ እንዲሆን ቤቢ ፊት እንዲሆን ያደርጋል ይሄ chicken legs እና ቤቢ ፊት የሚባለውን ችግር ይገጥማቸዋል ማለት ነው ናሳ ይሄንን puffy face syndrome ይለዋል ሌላኛው ራዲዬሽን ዳሜጅ አለው በጣም ከፍተኛ የሆነ ፀሐይ ያስተናግዳሉ በነገራችን ላይ ISS ኢንተርናሽናል ስፔስ ስቴሽኑ በጣም ይበራል ኦኬ ኦርቢት ያደርጋል ማለት ነው መሬትን ይሽከረከራል ማለት 28000 ኪሎ ሜትር በሰዓት ይበራል በጣም ይበራል መብረሩ ነው እንትኑን ማይክሮግራቪቲ የሚያመጣው ኦኬ ቴክኒካሊ ማለት ነው በሚበርበት ጊዜ መሬትን 16 ጊዜ ያህል ይዞራል በ24 ሰዓት ውስጥ በ90 ደቂቃ ውስጥ በ1 ሰዓት ተኩል ጊዜ ውስጥ አንድ ይዞራታል መሬትን ማለት ነው ምንድነው ይሄ በፍጥነት በሚበርበት ጊዜ እና መሬትን 16 ጊዜ በሚዞርበት ጊዜ ግማሽ ጊዜ ፀሐይ ይሆናል ግማሽ ጊዜ ጨለማ ይሆናል ማለት ነው ፀሐይ በሚሆንበት ጊዜ 150 ዲግሪ ሴልሺየስ ነው የሚደርሰው በጣም ከፍተኛ ራዲዬሽን አለ ማለት ነው እንደዚሁም ደግሞ በሚጨልምበት ጊዜ -150 ዲግሪ ሴልሺየስ ይደርሳል እጅግ በጣም ይቀዘቅዛል ማለት ነገር ግን እነዚህ ኤክስትሪም የሆኑ ዌዘር ወይም ደግሞ የፀሐይና ቅዝቃዜ ማኔጅ ማድረግ የሚችል የላይፍ ሰፖርት ሲስተም አለው ጠፈር ጣቢያው ይሄንን ማኔጅ ማድረግ ይችላል ይሄን ያህል ሙቀቱን መቋቋም ይችላል ያን ያህል ቅዝቃዜውንም እንደዚሁ መቋቋም ይችላል ዞሮ ግን ራዲዬሽን ይኖራል ማለት ነው በእርግጥ እነሱ ራሳቸው የሚለብሱት ሱት አለ አይደል ስፔስ ሱት የሚባለው እሱም ይሄንን ሰፖርት ሲስተም አለው እንደዚህ አይነት ፀሐይ እንደዚህ አይነት ቅዝቃዜ መቋቋም ይችላል ሌላ የልብ ችግር ይገጥማቸዋል ከፍተኛ የሆነ የቆዳ ችግር
ይገጥማቸዋል ስኪን ፕሮብሌምም ይገጥማቸዋል እና ሌሎችም የጤና ችግሮች ይገጥማቸዋል እነዚህ አስትሮናውቶች ጠፈር ጣቢያ ቆይተው ወደ መሬት ሲመለሱ ኢሚዲየትሊ የሚገጥማቸው ችግሮች ናቸው ለዚህ ነው ኢሚዲየትሊ ወደ ሆስፒታል የሚሄዱት ማለት ወደ ቤተሰቦቻቸው ከትራቭል እንደተመለሰ ሰው ከጉዞ እንደተመለሰ ሰው ወደ ቤተሰቦቻቸው ጋር አይሄዱ በጣም ሪገረስ የሆነ የሜዲካል ትሪትመንት ያሳልፈው ከዛ በኋላ ኦኬ ከሆኑ ነው ቤተሰቦቻቸውን የሚያገኙት አልበዛ ለረጅም ጊዜ ይሄን ጤና ቼክ አፕ ሲያደርጉ ነው የሚቆዩት ማለት ነው ኦኬ የጤና እክሉ በዚሁ ይቀጥላል ፐርማነንት ይሆናል ማለት አይደለም ትሪት ይደረጋሉ አብዛኞቹ ትሪት ይደረጋሉ ቦን ዴንሲቲው ቀስ በቀስ ይመጣላቸዋል ኮግኒቲቭ አቢሊቲያቸው ቀስ በቀስ ይመለሳል ቪዥናቸውም እንደዚሁ ቀስ በቀስ ይመለሳል ኦኬ and ለምንድነው ግን እስቲ አሁን ደግሞ ለምንድነው ለ8 ቀናት ተብለው ሄደው 9 ወራት ለምን ተቀመጡ የሚለውን እናንሳ እንግዲህ ጁን ላይ ነው ሄዱት 2024 ጁን ላይ ነው ሄዱት ሱኒ ዊሊያምስ ቡች ዊልሞር እና አንድ ደግሞ የሩሲያ ኮስሞናት አለ እንደዚሁም ሌላ አራተኛ ሰው አለ እነዚህ ጁን ላይ ነው ሄዱት ጁን ላይ ከሄዱ በኋላ ሲሄዱ የሚወስዳቸው የቦይንግ ስታር ላይነር አለ ስፔስ ክራፍት ማለት ነው እሱ ነው ይዟቸው የሚሄደው ወደ ላይ ማለት ነው ወደ ስፔስ ስቴሽኑ 400 ኪሎ ሜትር አልቲቲዩድ ላይ ነው ያለው ሶ ከዚህ ይዟቸው ሲሄድ ይሄ ስታር ላይነሩ የቦይንግ ነው ስፔስ ክራፍት ነው እዛ ከሄደ በኋላ ስፔስ ስቴሽኑ ጋር ዶክ እንዳደረገ ችግሮች ገጠሙት ሁለት ችግሮች ገጠሙት አንዱ የትራስተር ፕሮብሌም ነው ሌላኛው ደግሞ ሂሊየም ሊክ የሚባለው ነው ትራስተር ማለት በነገራችን ላይ ኢንጂኖች ናቸው ትንንሽ ኢንጂኖች ናቸው ወይ ሞተሮች ናቸው ከነዚህ 28 ሞተሮች አሉት ይሄ ይዟቸው የሄደው ቬሂክል ስታር ላይነሩ ከ28 ውስጥ 5ቱ ፌል አደረገ ይሄ እነዚህ ሞተሮች ደግሞ እንትኑ ስታር ላይነሩ ዝም ብሎ ስፔስ ላይ ድሪፍት አድርጎ እንዳይሄድ እንደዚህ ዝም ብሎ ግራቪቲ ዝም ብሎ እንዳይዋዥቅ በስርዓቱ ማኒቨር እንዲያደርግ ዳይሬክሽኑን ኮንትሮል አድርጎ ወደ ፈለገበት አቅጣጫ እንዲሄድ ምክንያቱም ስፔስ ላይ ግራቪቲ ስላሌለ እንደ ልብ ወደ ፈለጋችሁበት ቦታ መሄድ አትችሉም የሆነ ድሪፍት ታረጋላችሁ ማለት ነው ወይም ወደዛ ይወስዳችሁ ወደ ፈለጋችሁበት ለመሄድ አዳጋች ነው ሶ ይሄ ስታር ላይነር ወደ ፈለገበት አካባቢ እንዲሄድ ዳይሬክሽኑን ኮንትሮል አድርጎ ከፈለገ ማኒቨርን ማድረግ እንዲችል የሚያስችል ነው እና በጣም ኢምፖርታንት ነው ማለት ስለዚህ ይዟቸው መመለስ አልቻለም ኦኬ ይዟቸው መመለስ አልቻለም ሌላኛው ሂሊየም ሊክስ የሚባለው ነው ሂሊየም ሊክ አደረገ የገጠመው ችግር ይሄ ስታር ላይነር ስፔስ ክራፍቱ ማለት ነው ሂሊየም ማለት የፊውል ታንከር አለው አይደል ፊውል ታንከሩን እፍን አድርጎ የሚይዘው ማለት ነው ሂሊየም እና እሱ ተነፈሰ ማለት ነው በዚህ ምክንያት እዛው እንዲቆዩ ተደረገ ይዟቸው መምጣት አልቻለም ቅድም እንዳልኳችሁ ኢንተርናሽናል ስፔስ ስቴሽኑ 400 ኪሎ ሜትር አልቲቲዩድ ላይ ነው የሚገኘው 28000 ኪሎ ሜትር በሰዓት ይበራል ኦኬ በቀን 16 ጊዜ በ24 ሰዓት ውስጥ 16 ጊዜ መሬትን ይዞራል በአንድ ሰዓት ከግማሽ በ90 ደቂቃ ውስጥ አንዴ ይዞራታል እና ይሄን ያህል ስፒድ ያለው ይሄን ያህል የሚፈጥንበት ምክንያት ለምንድነው እንግዲህ ስፔስ ስቴሽኑ እንዳልኳችሁ አንድ የእግር ኳስ ሜዳ ያክላል ቢያቸዋል በጣም ግዙፍ ስትራክቸር ነው ኦኬ በጣም ከፍተኛ ክብደትም ያለው ስትራክቸር ነው ከዚህ በፊት ስለ ISS በደም በዝርዝር ፕሮግራም ሰርቻለሁ የአንድ ሰዓት ፕሮግራም ሰርቻለሁ እንዴት እንደተገነባ ደረጃ በደረጃ ስቴፕ ባይ ስቴፕ እንዴት እንደተገነባ እነዛ ሁሉ ሞጁሎች እዛ ወጥተው እንዴት እንደተገጣጠሙ በደም በዝርዝር አውርቻቸዋለሁ ፕሮባብሊ ሌላ ጊዜ ልደግመው ይችላል ሶ ለምንድነው በዚህ ያህል የሚፈጥነው መሬትን ኦርቢት ለምንድነው የሚያደርገው እዛ ጋር ነው ሎጂኮ አለው ማለት በጣም በፍጥነት መሄዱ ምንድነው ግራቪቲን ዊዝስታንድ ያደርጋል ወደ መሬት ስበቱ የመሬት ግዙፍ ስትራክቸር ነው ስለዚህ ወደ መሬት ይሳባል ግራቪቲው somehow ፊል ያደርጋል በጣም በፍጥነት በሚዘሩበት ጊዜ ግራቪቲውን ዊዝስታንድ ያደርግና ምን ይመጣል እዛ ስፔስ ስቴሽን ውስጥ ያሉ ሰዎች ዌትለስ ይሆናል ወይም ደግሞ ክብደት የለም መንሳፈፍ ይሆናል ማይክሮግራቪቲ ይሆናል ኢንቫይሮንመንቱ ፕላትፎርሙ ማለት ነው ይሄ ማይክሮግራቪቲ ናት በቃ የምትፈልገው ያቺ ማይክሮግራቪቲ ማለት ነው በጣም የሚያስደንቅ ማለት ነው ያቺ ማይክሮግራቪቲ በጣም ብዙ ጠቀሜታዎች አሉት እሱን አሁን ቀጥሎ እንገራችሁ ለምንድነው አስትሮናውቶች ISS የሚሄዱት ISS መገንባት ለምን አስፈለገ ወዘተ በነገራችን ላይ ፍሎቲንግ ላቦራቶሪ ነው የሚባለው በቃ የተለያዩ ምርምር የሚካሄድበት ቦታ ነው
ይሄ ማይክሮግራቪቲው የተፈለገው ለምርምር ነው ኦኬ ግራቪቲ ላይ የሚሰሩ ግራቪቲ መሬት ላይ ጥናት ሲደረግ የተለያዩ ከጤና ጋር በተያያዘ የሚሰሩት ጥናቶች እና ማይክሮግራቪቲ ላይ ወይም ስፔስ ላይ የሚደረገው ጥናት በጣም የተለያየ ነው ማይክሮግራቪቲ ላይ ዜሮ ግራቪቲ ላይ የሚደረገው ጥናት በጣም አዋጭና ውጤታማ ስለሆነ ነው ለምሳሌ ካንሰር ሪሰርች ይሰራል እዛ እነዚህ አስትሮናውቶች አንዱ የሚሰሩት ካንሰር ላይ ነው ኦኬ ካንሰር የካንሰር ሴሎች ግራቪቲ ላይና without gravity microgravity ላይ behave የሚያደርጉት የተለያየ ነው ስለዚህ የካንሰር የጡት ካንሰር የፕሮስቴት ካንሰር የብሬን ካንሰር የሌሎችም አይነት ካንሰሮች መድኃኒት ለማግኘት ትሪትመንት ለማግኘት እዛ ጥረት ያደርጋሉ ማለት ነው ሌላኛው ስፔስ አርኪኦሎጂ የሚባል ነው እዛው ስፔስ አርኪኦሎጂ በነገራችን ላይ አንዱ የጠፈር ጣቢያው ዋናው ዓላማ ጠፈር ጣቢያው ውስጥ እነዚህ አስትሮናውቶች የሚሄዱት ጠፈርተኞች ምን ያህል ዊዝስታንድ ያደርጋሉ ምን ያህል መኖር ይችላሉ ኦኬ ከፍተኛ የጤና ችግር ይገጥማቸዋል ብያቸዋለሁ አይደል ሰውነታቸው በጣም የሟሸሸ ክብደታቸው እየቀነሰ ይሄዳል አይደል ሶ ያንን ችግር ያንን ፕሮብሌም ሶልቭ በማድረግ እዛ ስፔስ ስቴሽን ላይ አንድ ሰው ረጅም ጊዜ መኖር ይችላል ወይ ለማን ዝግጅት ወደ ማርስ ለሚደረገው ቀጥሎ ወደ ማርስ ለሚደረገው ጉዞ አሁን ላይ ሰው ምን ያህል እዛ በ400 ኪሎ ሜትር አልቲቲዩድ ላይ ምን ያህል ሰው ሰርቫይቭ ማድረግ ይችላል የሚለውን ያጠኑበታል ማለት ነው ሶዛት ወደ ማርስ ለመሄድ ዝግጅት ይደረጋል ይሄ ስፔስ ሱቱ ራሱ በጣም ቻሌንጂንጉ አንዱ ጠፈርተኞች የሚለብሱት ልብስ ነው ወደ ማርስ ሲኬድ ምን አይነት ስፔስ ሱት መስራት ይቻላል ስለዚህ ለዛ ፍንጭ እንዲሆን ፊድባክ እንዲሆን እዚህ ጠፈር ጣቢያው ላይ ጥናት ያደርጋሉ ማለት ነው ለምሳሌ ቀደም ጠፈርተኞች ወደ መሬት በሚመጡበት ጊዜ የተለያዩ የጤና እክሎች ይገጥማቸዋል ብያቸዋለሁ ያንን የጤና እክሎች ኮሬክት ማድረግ እዛው ጠፈር ጣቢያ ላይ ቦን ዴንሲቲ ሉዝ እንዳያደርጉ ሰውነታቸው ፍሬል እንዳይሆን እንደዚሁም የምግብ አፕታይታቸው ስሜል ቴስት እነዚህ የማሽተት የመቅመስ እንትናቸውን ኮሬክት ማድረግ እዛው ስለዚህ ያን ኮሬክት ማድረግ ቻሉ ማለት ስፔስ ስቴሽን ላይ አንድ ጠፈርተኛ በጣም ኮምፎርታብል ሆኖ መቆየት ይችላል ማለት ጤነኛ ሆኖ መቆየት ይችላል ማለት ነው ያ ማለት ኢዝ ኢንዲኬቲቭ ወደ ማርስ ለሚደረገው ነገር ግብአት ይሆናል ማለት ነው ኦኬ ምን ማስተካከል እንዳለባቸው ይረዳሉ ማለት ነው ሌላኛው አርቲፊሻል ኦርጋንስ አሉ አርቲፊሻል ኦርጋንስ ማለት የሰው ልጅ በ3D ፕሪንቲንግ ቴክኖሎጂ አማካይነት ጆሮ ኩላሊት ልብ ይሰራሉ ያንን ማለት የሚሰራ ልብ ማለት ዝም ብሎ አሻንጉሊት የሚመስል ቶይ የሚመስል ሳይሆን የሚሰራ ልብ የሚሰራ ጆሮ የሚሰራ ጣቶች ኩላሊት እንደዚህ ይሰራሉ በ3D ፕሪንቲንግ ቴክኖሎጂ ባለፈው የዛሬ 2 ሳምንት አካባቢ ስለ 3D ፕሪንቲንግ ቴክኖሎጂ አውርቻቸዋለሁ ስለ ባዮ ቴክኖሎጂ ስለ ባዮ ፕሪንቲንግ አውርቻቸዋለሁ የሰው ልጅ የሚሰራ ልብ የሚሰራ ጆሮ የሚሰራ ኩላሊት የተለያዩ የሰውነታችን አካሎች መስራት ተጀምረዋል በቲሹ በሴሎች አማካይነት ባዮ ፕሪንቲንግ ይባላል ያን መስራት ጀምረዋል ያንን ለምሳሌ ልብ ቢሰሩ ያንን የሰሩት ልብ እንዲያድግ በደንብ እንዲያድግ ማቹር እንዲያደርግ ማይክሮግራቪቲው በጣም ይጠቅማል ኦኬ ዜሮ ግራቪቲው ይጠቅማል ስፔስ ላይ ሲሆን በደንብ ይጠቅማል ስለዚህ አርቲፊሻል ኦርጋኖችን እዛ ያሳድጋሉ ማቹር ያደርጋሉ ጥናት ያደርጋሉ ማለት ነው በአጠቃላይ ይሄ ISS በጣም ግዙፍ ላቦራቶሪ ነው የሳይንስ ላቦራቶሪዎች አሉት ለምሳሌ የአውሮፓው ስፔስ ስቴሽን አለ የአውሮፓው ስፔስ ስቴሽን የሚመራው ላቦራቶሪ አለ ያ ላቦራቶሪ ስፔስ ሳይንስ ላቦራቶሪ የሚባል ነው በጣም ግዙፍ የሆነ እና ከፍተኛ የሆነ ቴክኖሎጂ የተገጠመለት ላቦራቶሪ ነው እዛ ላቦራቶሪ ውስጥ ነው እንግዲህ እንትን የሚያደርጉት ማለት ነው ይሄን ጥናት የሚያደርጉት በአጠቃላይ ከጤና ጋር በተያያዘ በጣም ብዙ ስራዎችን ይሰራሉ ለምሳሌ ስፔስ ስቴሽኑ ውስጥ ጠፈርተኞቹ ውሃ ሽንት ይጠቀማሉ ያ ውሃ ሽንት ሪሳይክል አድርገውት ሪዩዘብል ወተር ያደርጉታል ማለት የመጠጥ ውሃ ያደርጉታል ራሱን ሽንቱን ቀጥሎ ላነሳላችሁ ይችላል ያንን መሬት ላይ የውሃ እጥረት ያለባቸው አካባቢዎች ላይ እንዴት ያንን መጠቀም እንዴት እንደሚቻል ያጠናሉ ማለት ነው ኦኬ ለጥናት ነው ማለት ነው አስትሮናውቶች እዛ የሚሄዱት ለጥናት ነው ያንን የሚያክል ግዙፍ ጠፈር ጣቢያም የተቋቋመው ለጥናት ፐርፐዝ ነው ማለት ነው ባጭሩ
አሁን ቀጥሎ መቼም ጠፈር ላይ መሄድ በጣም ፋሲኔቲንግ ነገር ነው አይደል? የሰው ልጅ በጣም እድለኛ ከሆነ ነው መቼም ወደ ጠፈር የሚካሄደው እና ጠፈር ላይ ስትሄዱ በጣም ቪው በጣም ያማረ ነው። መሬትን ማየት ትችላላችሁ። እጅግ በጣም የሚስብ ነገር ነው። መቼም የሰው ልጅ ኤክሰርሳይዝ ያላደረገው ነገር ነው አይደል? ነገር ግን ጠፈር ላይ ሲቆይ እኛ እንደምናየው ቀላል ነው ወይ? የአንድ ቀን የጠፈርተኞች ውሎ ምን ይመስላል? በጠፈር ጣቢያው ኦኬ ምን ይመስላል? በፍጹም እንደምንገምተው አይደለም። እጅግ በጣም ውስብስብና አዳጋች የሆነ ነገር ነው። ነገር ግን እስቲ ጠፈር ጣቢያ አንድ ቀን ጠፈርተኞቹ በምን መልኩ ነው የሚውሉት የሚለውን ላንሳላችሁ። ለምሳሌ መሬት ላይ መብላት፣ መጠጣት፣ ሽንት ቤት መሄድ ወዘተ መሬት ላይ በጣም ቀላል ነገሮች ናቸው አይደል? ጠፈር ላይ ግን እነዚህ በጣም ሲምፕል አክቲቪቲዎች ኤክስትሪምሊ ዲፊካልት ይሆናል። ኤክስትሪምሊ በጣም ከባድ ይሆናል። መብላት፣ መጠጣት፣ ሽንት ቤት መሄድ እጅግ በጣም ከባድ ነው። ሌላኛው ጠፈር ጣቢያው በጣም ኦቨር ክራውድድ ነው። እንደምታዩት ሱኒ ዊሊያምስ በደንብ ቱር የምታደርግበት አንድ ቪዲዮ አለ። የዛሬ 12 ዓመት አካባቢ ይመስለኛል የወጣ እሱ ላይ በደንብ ያሳያል። እና በጣም ኦቨር ክራውድድ ነው። ጠፈር ጣቢያው ትንሽ ነው እና እዛ 9 ወር መቆየት ማለት በጣም የሚያስጨንቅ ነገር ነው። ሁለተኛ እዛ ቫኪዩም ፓወር የሆነ ቶይሌት ስለሆነ ያለው ሽንት ቤቱ ሽታም ይኖረዋል። በጣም እንዳልኳችሁ በኤሌክትሮኒክስ የተጨናነቀ ነው። የሚተኙበት ቦታ በጣም ትንሽ ነው። የሰው ልጅ እንደዚህ ባለች ቦታ ላይ 9 ወር መቆየት እጅግ በጣም ፈታኝ ነው ማለት ነው። ለምሳሌ ስለሚተኙበት ቦታ ብናወራ ፎን ቡዝድ የሆነ ቦክስ ፎን ቦክስ ሳይዝድ የሆነ ቦታ ነው የሚተኙት እና መተኛት ትንሽ ቦታ ነው ለአንድ ሰው ያለው። ሃርሞኒ ይባላል ሞጁሉ። እዛ ሞጁል ውስጥ ነው እንግዲህ አራቱም ሰርክል 4 መኝታ ክፍሎች አሉት። 4 መኝታ ፖዶች አሉ። and መኝታ የሚባለውም ነገር እዛ ትርጉሙ ይለወጣል። መሬት ላይ አሁን ጋደም ካላችሁ ሙሉ ወገባችሁ አርፎ ትራስ ላይ በደንብ ጭንቅላታችሁ አርፎ በደንብ ርፍ ብላችሁ ነው የምትተኙት። ጠፈር ላይ ግን ማረፍ የሚባል ነገር የለም። ምክንያቱም ሴንሴሽን የለውም። ግራቪቲ ስለሆነ መተኛት የሚባለው ነገር አይመጣም ማለት ነው እና ያን ራሱ ሲንክ ማድረግ በጣም አስቸጋሪ ነው። የስሊፒንግ ባግ አላቸው። ስሊፒንግ ባግ ውስጥ ኮኩን አድርገው ራሳቸው ውስጥ አስገብተው ከዛ በኋላ ያንን በገመድ ከሆነ ነገር አስረው ምናምን ነው የሚተኙ። አልበዛ ድሪፍት ያደርጋል፣ ወደዚህ ወደዛ ይወስዳል። ወደዚህም ብትተኙ ወደዚህም ብትተኙ ኖርዙ የትኛው ነው፣ ራስጌው የትኛው ነው፣ ግርጌው የትኛው ነው፣ ሴንሴሽኑ የለም። ኦኬ ኖርዝ ሳውዝ ኢስት የሚባል ሴንሴሽን የላቸውም። ስለዚህ በደንብ ረፍት የሚባል ነገር አያውቁም እና በጣም እንቅልፍ ችግር ይገጥማቸዋል። በጣም የእንቅልፍ ችግር ይገጥማቸዋል። ሌላኛው ቅድም እንዳልኳችሁ መተኛት የሚባለው ሴንስ ጸጥ ብሎ እኛ አሁን እዚህ ሌሊት ነው ጸጥ ብሎ ነው የምንተኛው አይደል? እዛ ግን በጣም ይጮሃል ስፔስ ስቴሽኑ። የስፔስ ስቴሽኑ ላይፍ ሰፖርቲንግ ሲስተም በኃይል ይጮሃል። ኦኬ ሶ በጣም መልመድ ይፈልጋል ማለት ነው። ከፍተኛ ጩኸት ያለበት ቦታ ነው የምትተኙት ማለት ነው። እና ጆሮአቸው ላይ ኢር ፕላግ አድርገው ነው ጆሮአቸው ላይ እንደዚህ ኢርፎን አድርገው ነው የሚተኙት። ሌላኛው ከፍተኛ የሆነ ኢንቴንስ ሰንላይት አለ። ቅድም እንዳልኳችሁ 150 ዲግሪ ሴልሺየስ የሚሆን ሰንላይት አለ። ከፍተኛ ሙቀት የሚፈጥር ሰንላይት አለ እና ምክንያቱም እነሱ በተኙበት ሰዓት እየተሽከረከረ ነው። ቅድም እንዳልኳችሁ 28000 ኪሎ ሜትር በሰዓት ይሽከረከራል እና ተኝተው እስኪነቁ ድረስ ፕሮባብሊ በ8 ሰዓት ውስጥ ስንት ጊዜ 90 ደቂቃ ይፈጅበታል አንዴ ብያቸዋል። በ8 ሰዓት እስቲ አስሉት። በተኙበት ሰዓት ቢያንስ 3 ጊዜ መሬትን ይዞራል ማለት ነው፣ ወይ 4 ጊዜ ያህል መሬትን ሊዞሩ ይችላሉ ማለት ነው። ስለዚህ በሚዞሩበት ጊዜ ፀሐይና ጨለማ ይፈራረቅባቸዋል ማለት ነው እና ፀሐይ በሚሆንበት ከፍተኛ ሂት ይኖራል፣ ከፍተኛ የሆነ ሰንላይት ይኖራል። ሶ አይናቸው ማስክ ማድረግ አለባቸው። ሲተኙ አይናቸው ላይ ማስክ ማድረግ አለባቸው ማለት እንደዚህ ተኝታቸው አንዴ በጣም ከፍተኛ ጨለማ፣ አንዴ ከፍተኛ የሆነ ፀሐይ፣ አንዴ ከፍተኛ ምናምን ነው የሚሆነው እና ዲስኮምፎርት አለው ይላሉ ማለት ነው። ሌላኛው ሪስክ ደግሞ ከተኙ በኋላ እዛ ጠፈር ጣቢያ ላይ ከተኙ በኋላ የሚተነፍሱት ካርቦን ዳይኦክሳይድ አለ። ያ ካርቦን ዳይኦክሳይድ አሁን እኔ ካርቦን ዳይኦክሳይድ እየተነፈስኩ ነው ግን አይታይም። እዛ ግን ማይክሮግራቪቲ ስለሆነ ዜሮ ግራቪቲ ስለሆነ ካርቦን ዳይኦክሳይዱ በብል እየሰራ እዚሁ አፌ አካባቢ ይመጣል ማለት ነው። እንደዚህ ይሄ ልጆች የሚጫወቱት በብል አለ አይደል አርጎንት ነው። ልክ እንደዛ እየሆነ እዚህ ይሆነና ሳፎኬት ሊያደርገኝ ይችላል ማለት በተኛሁበት ቦታ ሳፎኬት ሊያደርገኝ ይችላል። ሶ እዛ ስሊፒንግ ፖዶቹ ቬንቲሌት ማድረግ ይጠበቃል
ማለት ነው ሰው በደንብ ቬንቲሌት ማድረግ አለባቸው አለበዛ ይሄ እንትኑ የሚፈጥረው ባብል ማለት ነው ያ ካርቦን ዳይኦክሳይዱ ባብል እንዲጠፋ ቬንቲሌት መደረግ መቻል አለበት ሌላው ሽንት ቤት ነው ሽንት ቤት በጣም አስቸጋሪ ነው እንደሚያወሩት ከሆነ በጣም አስቸጋሪ ነው ያው የሰው ልጅ ሁለት አይነት ቆሻሻ ያስወግዳል አንዱ የውሃ ሽንት ነው ሌላኛው የደረቅ ሽንት ነው ሶ ሁለት ተቀባዮች አሉት ሽንት ቤቱ አንዱ የውሃ ሽንት የሚቀበል ነው ሌላኛው ደግሞ ደረቅ ሽንት የሚቀበል ነው የውሃ ሽንት የሚቀበለው ቱቦ ነው ገር ነው ሆዝ ነው ያ ሆዝ ላይ ሰው ሽንት ሲሻና ጠፈርተኞቹ በደንብ አስተካክለው ነው መሽናት ያለባቸው አለበለዛ ምን ይሆናል ውሃው ከሆዙ ከወጣ ማይክሮግራቪቲ ስለሆነ ውሃው በብል እየሰራ እየሄደ ኤሌክትሮኒክሶች ላይ ይጣበቃል እዛ ስፔስ እና ያ ችግር ይፈጥራል ስለዚህ በጣም በጥንቃቄ ነው ሽንት መሽናት ያለባቸው ማለት ነው እንደውም ስፔስ ማነው እነዚህ አስትሮናውቶች ወይም ጠፈርተኞች ሲናገሩ በጣም ቀስ ብሎ በልምድ የሚመጣና አስቸጋሪ ነገር ነው ይላሉ ሌላኛው ደረቅ ሽንት ነው ደረቅ ሽንቱም እንደዚሁ አስቸጋሪ ነው ደረቅ ሽንቱም እንደ አሁን ሱኒ ዊሊያምስ ምናምን ቪዲዮ ላይ ያሳየች ያለው ማየት ይችላልላችሁ ትንሽ ቀዳዳ ነው በዛ ቀዳዳ ላይ በደም ተስተካክሎ መጠቀም ይጠብቃል ያስፈልጋል እና ሳክ ያደርጋል ሲስተሙ ሶ ቆሻሻውን ደረቅ ቆሻሻውን ሳክ አድርጎ የመውሰድ ፋን ፓወርድ ነው ሶ ሳክሽን አለው እሱን ሳክ አድርጎ ይወስዳል በነገራችን ላይ እና ሳክ አድርጎ ራቢሽ ባግ አለ ራቢሽ ባግ ውስጥ ያስቀምጣል and አንዳንድ ጊዜ ይሄ ደረቅ ሽንቱ በራቢሽ ባጉ ተይዞ ወደ መሬት ይመጣል ለጥናት ማለት ነው አንዳንድ ጊዜ ግን እዛው አትሞስፌር ላይ በርን ያደርጉታል ነገር ግን ሽንት ግን ሙሉ ለሙሉ የውሃ ሽንት ማለት ነው የውሃ ሽንት ግን የጠፈር ጣቢያው ላይፍ ሰፖርቲንግ ሲስተም አለው ያ ላይፍ ሰፖርቲንግ ሲስተሙ ሪሳይክል አድርጎት ሪዩዘብል ውሃ ይሆናል ለመጠጥ የሚሆን ውሃ ይሆናል ማለት ነው ሌላኛው 16 ሰዓት መስራት አለባቸው ያው ለጥናት ነው የሄዱት ምንም አይነት ረፍት የሚባል ነገር የለም በጣም ረጅም ሰዓት ይሰራሉ በርግጥ ሲሰሩ እያንዳንዱ ነገር በጣም ስሎሊ ነው የሚሰሩት ከአንዷ ቦታ ወደ አንዷ ቦታ ለመሄድ በጣም ስሎሊ ነው የሆነች ወረቀት ለማውጣት የሆነ ምናምን በጣም ስሎ ነው ግን 16 hours በቀን መስራት ይጠበቅባቸዋል ምግብ ዲሃይድሬትድ የሆነ ምግብ ነው በርግጥ 2500 ካሎሪ በቀን ያገኛሉ ግን ምግቡ ይሄን ያለ መብላት ምቹ የሆነ አፕታይት ያለው ምናምን አይደለም ዲሃይድሬትድ የሆነ ድርቅ ያለ ምግብ ነው በውሃ በሌላ ውሃ ሃይድሬት ያደርጉ ነው የሚበሉት ስለዚህ የምግብ እንትናቸው በጣም አነስተኛ ነው የሚሆነው ስሜት የምግብ ፍላጎታቸው በጣም አነስተኛ ነው የሚሄደው እንደዚህ ተሻምቶ ምናምን የሚበላ ነገር የለም እዛ ሌላኛው በቀን 2 ሰዓት መስራት አለባቸው የሰውነት እንቅስቃሴ ማድረግ አለባቸው ቢያንስ በቀን 2 ሰዓት የሰውነት እንቅስቃሴ ማድረግ ይጠበቅባቸዋል ምክንያቱም ቅድም እንዳልኳችሁ ከፍተኛ ነው ቦን ዴንሲቲ ሉዝ ያደርጋሉ ማለት ካልሲየሙ ፎስፈረሱ ከአጥንታቸው ሉዝ ስለሚያደርጉ እና አጥንታቸው ፍሬል የሚሆን ዊክ የመሆን ነገር ስላለው በጣም ኮንቲኒየስሊ ይሰራሉ ለዛ ለጠፈር ጣቢያ የሚሆን አይነት የተለያዩ የሰውነት እንቅስቃሴ የሚያከናውኑበት የተለያዩ መሳሪያዎች አሉ ብስክሌት መንዳት ሊሆን ይችላል ሩጫም ሊሆን ይችላል የተለያየ ስፖርታዊ እንቅስቃሴዎች የሚያደርጉበት ፋሲሊቲዎች አሉት ለጠፈር ጣቢያው እንዲስማማ ተደርጎ የተሰሩ ማለት ነው ሶ በዚህ አይነት መልኩ ነው ጠፈር ጣቢያ አንድ ቀን የሚውሉት ማለት ስለዚህ 9 ወር መቆየት ማለት ወደ 286 ቀናት ነው የቆዩት በጣም ታፍ ነው ማለት ነው በጣም ታፍ ነው ከቤተሰቡም ርቀው ወዘተ ነው በርግጥ እዚህ ምድር ላይ ከፍተኛ የሆነ ትሬኒንግ ይሰጣቸዋል በጣም ሪገረስ የሆነ እና በጣም ውጥር አድርጎ መያዝ የሚችል ትሬኒንግ ይሰጣቸዋል ያንን ኢንቫይሮንመንት ወዲያውኑ ሄደው ኮፕ አፕ ማድረግ የሚያስችል ትሬኒንግ ኦሬዲ ይሰጣቸዋል በነገራችን ላይ እነዚህ ጠፈርተኞች በሚወድቁበት ጊዜ ድንገት ሲወድቁ ካፕሱሉ ድንገት ወድቆ አማዞን ጫካ ውስጥ ቢወድቅ ወይም ደግሞ ውቅያኖስ ውስጥ ቢወድቅ ወይም ደግሞ ድርቅ ያለ ደዘርት ውስጥ ሊወድቅ ይችላል በተወሰነ አልታው አሁን በቀደም እንዳያችሁት በተፈለገው መልኩ መጥቶ ወርዶ እዛ ታላሃሲ ኮስት ላይ የምትገኝ ባህር ላይ ወድቋል የተፈለገው ምናልባት አማዞን ጫካ ላይ ቢወድቅስ
ወይም ደግሞ በጣም እንዳልኳችሁ በጣም ድርቅ ያለ ደዘርት በረሃ ውስጥ ቢወድቅስ ወይም ደግሞ ውሃ በውቅያኖስ ውስጥ ቢሰምጥስ በዚህ ጊዜ እነዚህ ጠፈርተኞች እነዚህን ያልኳችሁን ኢንቫይሮንመንት ኮፕ አፕ ማድረግ የሚችሉ ናቸው በረሃ ቢወድቅ እነዚህ በረሃ ላይ እንዴት ሰርቫይቭ ማድረግ እንዳለባቸው ያውቃሉ ጫካ ላይ አማዞን ጫካ ላይ ቢወድቁ እነዚህ ጠፈርተኞች እንዴት ሰርቫይቭ ማድረግ እንደሚችሉ ያውቃሉ ውቅያኖስም ውስጥ ቢገቡ በጣም ጥልቀት ውስጥ ያለው ውቅያኖስ ቢገቡም እንዴት ሰርቫይቭ ማድረግ እንዳለባቸው ትሬኒንግ የተሰጣቸው ናቸው ማለት እና እነዚህ አስትሮናውቶች ቀላል ሰዎች አይደሉም ማለት ነው በጣም ብዙ አይነት ትሬኒንግ ያላቸው ሁሉንም ትሬኒንጎች ያያዙ ከሕክምና ጋር በተያያዘ ከኢንጂነሪንግ ጋር በተያያዘ ከቴክኒክ ጋር በተያያዘ ከራስን ከመጠበቅ ጋር በተያያዘ የተለያዩ አይነት ትሬኒንጎች ይወሰዱ ናቸው ማለት ነው ሶ እነዚህ ጠፈርተኞች ትልልቅ ባለሙያዎች ናቸው በጣም አንጋፋ ትልልቅ ባለሙያዎች ናቸው ምናልባት የሙያ ሁሉ ቁንጮም ሊሆኑ ይችላሉ ብዬ አስባለሁ ኦኬ መጨረሻ ላይ መቼም አንድ ሐሳብ መምጣቱ አይቀርም ይሄ ሁሉ ስናወራ እንደዚህ ይሄ ሁሉ ነገር ሆኖ ምን ያህል ነው የሚከፈላቸው የሚለው መቼም ኪዩሪየስ ልንሆን እንችላለን ደሞዛቸው ምን ያህል ነው ብለን ልናስብ እንችላለን በጣም የሚያሳዝነው እና ምናልባት በጣም የሚደንቀው የፌደራል ሰራተኞች ናቸው ሲቪል ሰርቫንቶች ናቸው ምንም ነገር አይከፈላቸው ማለት በአመት $150,000 ነው የሚከፈላቸው $150,000 በአመት ስንት ነው 10,000 11,000 12,000 ነው በወር የሚከፈላቸው በጣም ትንሽ ነው የሚከፈላቸው እንደውም ዶናልድ ትራምፕ ፕሬዝዳንታቸው ይሄ ነገር በጣም ገርሟቸዋል እና እነዚህን አስትሮናውቶች 9 ወር ለዛውም ለ8 ቀን ሄደው ኤክስቴንድድ 278 ቀን ተጨማሪ ተቀምጠዋልና በጣም የሚገርማችሁ በቀን $3 ነው ኦቨርታይም የሚከፈላቸው በቀን $3 በጣም የሚገርም ነው እና ይሄ ነገር አሁን ዶናልድ ትራምፕ እኔ አላቅም ነበር እነዚህን አስትሮናውቶች ካሁን በኋላ እኔ ለቆዩበት ለኦቨርታይሙ ለ8 ቀን ሄደው 286 ቀን ቆዩ 278 ቀን ተጨማሪ ተቀምጠዋል ለ278 ቀን ከራሲ ከኪሴ ኮምፐንሴት አደርጋቸዋለሁ ብለዋል ፕሬዝዳንት ትራምፕ ማለት ነው ሶ ክፍያቸው በጣም አነስተኛ ክፍያ ነው የሚከፈላቸው ማለት ነው በአሁን በ$3 እንኳን ብታዩ ለ278 ቀን በ$3 አይ ቲንክ $1,380 ነው ኦቨርታይም ያገኙት ማለት ነው በጣም ትንሽ ነው ነገር ግን ሲቪል ሰርቫንቶች ናቸው ሀገራቸውን ነው የሚያገለግሉት ማለት ሌሎች የተለያዩ ጥቅሞች ሊኖራቸው ይችላል መሬት ላይ ቤት ወዘተ ሕክምና እንደዚህ ብዙም ላይ ችግሩ ይችላሉ ከዛ ውጪ ግን ፌደራል ሲቪል ሰርቫንቶች ናቸው የፌደራል ሰራተኞች ናቸው ይሄን ይመስላል የተከበራችሁ ተመልካቾቻችን ሆፕ ጥሩ ቆይታ ያለን ይመስለኛል እና በአጠቃላይ ከጠፈር ጋር በተያያዘ ከነዚህ ጠፈርተኞች ጋር በተያያዘም በደንብ ነገሮች ክሊር የሚሆንልን ይመስለኛል በዚህ ፕሮግራም ይሄን ይመስላል በሚቀጥለው ፕሮግራም ሌላ የቴክኖሎጂ ጉዳይ ይዤላችሁ እመጣለሁ እስከዛው ድረስ መልካም ሳምንት